ጥቂት ደቂቃ በኋላ እሷ ተምቹ ግን እየነገራት ነበረ። እረ ይሄ ልጅ ምንድን ነው መንገድ ላይ ሰፈራችሁ መንገድ ዘበኛለ ወይ ብሎ ሲላት፣ እባክህን ምን ታመጣለህ ብላ ተምቹን ስትለው ነበር ማለት ነው። እንግዲህ ከሱ ሄድ ብላ ዞር እንዳለች ልጁ ተደብቆ እያያት ነበረ። ከዛ መጥቶ እግሯን ልቧን ብሏት ዘርሯት ሜዳ ላይ ጥሏት ሄደ ማለት ነው። አሲርና ተምቹ እንግዲህ በርቀት ሆነው ያዩዋታል። ከዛም እነሱ በመኖራቸው ከመንገድ ላይ ተዘርራ አንስታ ከተዘረረችበት አንስተዋት ተምቹ ወደ ቤት ይዟት ሄዷል ማለት ነው። አሲር ግን ያው እኔን ስለሚያውቁኝ እኔ መሄድ አልችልም፣ አንተ ይዛሃት ሂድ እኔ እጠብቅሃለሁ ባለው መሰረት ተምቹ ወደ ቤት ይዟት አምርቷል ማለት ነው። ሜላት በጣም ትደነግጣለች። ከዛ እሷን ይዟት በሚመጣ ሰዓት ሜላት ቆይ ምን ሆና ነው ብላ ትጠይቀዋለች ተምቹን። እኔ ምን አውቃለሁ፣ እኔ ሸኝታይ ስትመለስ የሆነ አንድ ሰው ነው ሜዳ ላይ የዘረራት ብሎ ይመልስላታል። ማለት አንድ ሰው ብሎ እሷም ትለዋለች፣ እረ እንደውም እኔ እየደየመች መስሎ የነበረ አልደየመችም ብሎ ተምቹም ይላል ማለት ነው። ከዛም እንግዲህ ሜላት እሱ ማዳሙ ምን ማለት ነው ብላ ሜላት ተጠይቀዋለች። ቅጣውዶች የተምቹ ነገር ሁሉ ነገሩ ያስቃል ማለት ነው። እናም እንግዲህ ደግሞ እሱ ማለት ምን ማለት ነው ብላ ሜላት ትጠይቀዋለች። እረ ትንፋሿ አለ የሆነ ነገር አድርጉላት ብሎ ተምቹም ለሜላት ይላታል። ሜላትም እርግብ ብላ ትጠራታለች። በምጠራት ሰዓት ግን ምንም ነገር ልትነቃ አልቻለችም። ወይኔ አምላኬ ምንድን ነው የማደርገው ብላ ሜላትም ትለዋለች። ቆይ ሰዎቹን ግን አይታቸዋል ብላ ሜላት ትጠይቀዋለች። እረ እኔ በደንብ አላየዋቸውም፣ ወይም ሐኪም ቤት እንውሰዳት እንዴ ብሎ ተምቹ ለሜላት ይላታል። ሜላትም እኔ ምን አውቃለሁ ግራ ገባኝ እኮ ብላ ግራ ይገባታል። ከዛም ሰላም ትመጣለች። ቆይ ምንድነው ጩኸቱ ብላ ትጠይቃቸዋለች። ሰላምዬ አየሻት እንደዚህ ሆና መጣች ብላ ትላታለች። ሰዎች ደበደቧት ነው የሚለኝ ብላ ለሰላም ትላታለች። ሰላም ምን ሆና ነው ብላ በምትጠይቃት ሰዓት እኔ እኮ ግራ ገባኝ እባክሽን ለሀና ደውይልኝ ብላ ሜላትም ሰላምን ትላታለች። ቆይ እንደውም እኔ ራሴ ልደውልላት ብላ ትላታለች። ሰላምም አዎ እንደዛ ይሻላል ብላ ሜላትን ትመልስላታለች። ቆይ ስልኬ ደግሞ የት ነው ያለው ብላ ሜላት ትላለች። ሰላም ቆይ እኔ ላንጣለች ብላ በምትላት ሰዓት አይ እኔ ራሴ ሄጄ አመጣለሁ ብላ ሜላት ብድግ ብላ ስልኳን ከመኝታ ክላስ ልታመጣት ትሄዳለች። ከዛም ተምቹ እርግብ እርግብ እያለ ራሷን እያነቃነቀ በሚጠራ ሰዓት እሷ ምንም ራሷን አታቅም። ተምቹም ወይኔ የኪድዬ የምሯን ነው እያለ ራሷን እየነቃነቀ ይላታል። ወይኔ በኪድዬ የምሯን ነው ብላ ሰላም በተምቹ ላይ ሞር ትይዝበታለች ማለት ነው። ቆይ አንተ ደግሞ ማነህ ብላ ቀና ብላ ታየዋለች። እሱም ቀና ብሎ ያያታል። ተምቹ እባላለሁ ብሎ ስሙን ይነግራታል። ሰላምም ብላ ትለዋለች። ማለቴ ዘሪሁን ብሎ ይላታል። ድንግርግር አለ፣ ተደነጋገረ ማለት ነው። ሰላምም ቆይ ምንድን ነው ተምቹ ዘሪሁን ብላ ሰላምም ትለዋለች። ስሜ ዘሪሁን ነው ብሎ ከእንደገና ስሙን ያስተካክለዋል ማለት ነው። ተምቹ ካለች ልታቀው ሆነ ተምቹ ካለች ታውቀዋለች እና መለስ ሲልና ስሜ ዘሪሁን ነው ብሎ ስሙን ያስተካክላታል። ከዛ እሱ እርግብ እያለ እርግብን እንትን ይለዋል። ከዛ እርግብን ይጠራታል ማለት ነው። ሜላት እንግዲህ ሀኒ ጋር ደውላ እባክሽን ሀኒ ቶሎ ደረሽልኝ ጉዶኝልሻለሁ ብላ ለሀኒ ትላታለች። ሀኒም እሺ ብላ ትላታለች። ራይድም ቢሆን ያጅና ቶሎ ነይልኝ እንዳትቆይብኝ ብላ ሜላት ትላታለች። ከዛ ሀኒም እንግዲህ ድንግጥ ብላ እሺ እትዬ እኔ አሁኑኑ መጣሁ በቃ ብላ ለሜላት ትላታለች። ከዛም እንግዲህ እነሱ በቃ ተደነጋግጠዋል። ሜላት በቃ ተመስገን ሀና እየመጣች ነው ብላ ለሀኒ ደነ ትላቸዋለች። ሀኒ ግን ቆይቺ ጦሰኛ ልጅ ምን ሆና ነው ብላ እራሷን ትላለች። ተምቹ ይሄን ጊዜ በጣም ደነገጠ። ሀና ብሎ ለሜላት ይላታል። ሜላትም አሁ ሀና አሁን ትመጣለች ብላ ለተምቹ ትመልስለታለች። ሰላምዬ እባክሽን ለድንብላል ውሃ አንጭላት በያት ብላ ሰላምም ሜላት ሰላምን ታዛታለች። ሰላምም ድንብላልን ትጣራለች። ከዛም አልሰማ ስትላት ሰላም ራሷ ልታመጣ ትሄዳለች ማለት ነው። ሰላም ግን ምንም አልመሰላትም ማለት ነው።
እናም ሜላት በጣም ነው የደነገጠችው። ተምቹ ተጨነቀ፣ ተጠበበ። ወዴት ይገባዋል አሁን? ይሄድና ወደ ኩሽና ይግባ እንደባለፈው ማለት ነው፣ ወደ ክችን። ወይኔ ጉዴ አና ልትመጣ ነው እያለ እየተንቆራጠጠ ይላል። ሜላት ምን አልከኝ እያለች ታወራለች። አይ ምንም፣ ቆይ አሁን ምን ይሻላል ብዬ ነው እምለው ብሎ እሱም ይላል ማለት ነው። ተምቹ ጉዱ ፈላ፣ ልትመጣበት ነው እያለው የምትመጣው ልጅ ትቆያለች እንዴ ብሎ ሜላትን ይጠይቃታል። አይ አሁን በራይድ ትመጣለች ብላ እሷም ትመለሰለታለች። አሁን ትደርሳለች ብላ ትለዋለች። ሀኒም እንግዲህ ብድግ ብላ ልትመጣ ስትል ዘሪሁን የተምቹ አጎት ይመጣል ማለት ነው። ኖላዊ እንግዲህ ሀኒ በጣም ናፍቃኛለች ብለው መንገድ ላይ ቆመው እየጠበቋት ነበረ። ሲጠብቁ ምንም ነገር እሷ ልትመጣላቸው በመንገድ ላይ ልትመጣላቸው ስላልቻለች ኖላዊ የተምቹን አጎት ዘሪሁንን ወደ ቤት ይልከዋል። እባክህን ሂድና ባይሆን ጥራልኝ ብሎ ኖላዊም ዘሪሁንን ይልከዋል ማለት ነው። ዘሪሁን ወደ ቤት በሚያመራ ሰዓት ሀኒ ብድግ ብላለች፣ በጣም ተቻኩላለች። ከዛን እንዴ ሰላም እንዴት ነሽ ብሎ በሚገባ ሰዓት እግዚአብሔር ይመስገን ብላ ትመልስለታለች። ከዛም አላወቅሽኝም መሰለኝ ብሎ ዘሪሁንም ለሀኒ ይላታል። እረ አውቄሃለሁ ብላ እሷም ትመልስለታለች። የተምቹ አጎት አይደለህ ብላ ትለዋለች። እሱም አዎ አስታውሰሻል ማለት ነው ብሎ እሱም ይመልስላታል። ግን በሰላም ነው እዚህ የመጣኸው ብላ ሀኒ ትጠይቀዋለች። አይ ላናግርሽ ፈልጌ ነበረ ብሎ እሱም ይመልስላታል። ቆይ ምንድን ነው የምታናግረኝ ብላ ኮስተር ብላ ትመልስለታለች። ቆይ ተቀምጠን መውራት አንችልም ብሎ ዘሪሁንም ይላታል። አይ የሆነ ቦታ መሄድ ስላለብኝ በጣም ቸኩያለሁ ብላ ሀኒም ትመልስለታለች። ቆይ በሰላም ነው የቸኮልሽ ትመስላለሽ ብሎ ዘሪሁንም ይመልስላታል። አዎ ሰው ታሞ ሐኪም ቤት ተጠርቼ ነው ብላ ሀኒም ትለዋለች። በጣም ይቅርታ አሁን መሄድ አለብኝ ብላ እሷም ትለዋለች። ዘሪሁንም እኔ እስካዲያ እሱን አይደለ የምፈልገው ብሎ እሱም ይላታል። እንግዲህ ልትሄድለት አብረው ስለሆነ እሱም እንግዲህ ወደ ውጭ ይዟት ሊወጣ ነበር እየፈለገው። ከዛም እኔም እሱን አይደለ የምፈልገው በቃ ነይ አብረን እንሄድ ብሎ ይላታል። ከዛ በቃ ሰው ከታመመማ ቶሎ መሄድ አለብሽ ብሎ ይላታል። እሺ በቃ በጣም ይቅርታ ብላ እሷም ትለዋለች። እሺ በቃ ነይ እንደውም አብረን እንውጣ ይልና እሷም ይዟት ይወጣል ማለት ነው። እንግዲህ የሚፈልገውም እሱ ነው። ኖላዊ ጠፍቶት ስለነበረ እንድትወጣ ይዞላት እንዲመጣ ነበር የፈለገው ማለት ነው። እንግዲህ ተሰብስበው እርግብን ይዘው ተሰብስበው ሁሉም ሰላምም፣ ተምቹም፣ ሜላትም ድንብላልም ቁጭ ብለው ሳሎን ሜላት ተምቹን አይዞ አትጨናነቅ፣ የምትመጣው ልጅ በጣም ጎበዝ ነች ታክማታለች ብላ ለተምቹ ታጠነካክረዋለች ማለት ነው። ተምቹማ ሀና ብሎ ይመልስላታል። ሰላምም እንዴ ምን ነው ሀናን ታውቃታለህ እንዴ ብላ ሰላም ትጠይቀዋለች። እንዴ እኔ የት አውቃታለሁ ብቻ በተገናኘን ቁጥር ሀና ብቻ ስለምትል በስም ነው የማውቃት ብሎ ተምቹም ለሰላም ይመልስላታል። ድንብላልም እትዬ እረች ልጅ አንድ ነገር እናድርጋት እንዳትሆን ብላ ትላቸዋለች ማለት ነው። ሜላትም ምን እናድርጋት ድንብላል ብላ ለድንብላል ትመልስላታለች። ወይ ካልሆነ ወደ ሐኪም ቤት እንውሰዳት እንዴ ብላ ድንብላልም ትላቸዋለች። እስቲ ቆይ ሀና ትንጣና ትያትና የማይሆን ከሆነ እኔ ይዘናት እንሄዳለን ብላ ሜላትም ትላታለች። አቡዬ አባቴ ድረሱልኝ ካዲያ ምን ይሻላል ብላ ድንብላልም ትላታለች። ሰላምም እባክሽን ድንብላል አትጨነቂ፣ ድንብላል እርግብ እንደሆነ የድመት ነፍስ ነው ያላት ብላ ሰላምም ትላታለች። ተምቹም ደሞሱ ምን ማለት ነው ብሎ ይመልስላታል፣ ይጠይቃታል። ምንም አትሆንም ማለት ነዋ ብሎ እሷም ትመልስለታለች ለተምቹ ማለት ነው። እንዴ ድመት አይሞትም እንዴ ብሎ ተምቹም ይላታል። እኔ ምን አውቃለሁ እኔም ሲባል ሰምቼ ነው ብላ ሰላምም ለተምቹ ትመልስላታለህ። ቆይ አንተ ነህ ከአሜሪካን መጣህ የተባልከው የእርግብ ፍቅረኛ ብላ ተምቹን ሰላም ትጠይቀዋለች። አዎ ምን ነው ብሎ እሱም ይመልስላታል። ሜላትም እባክሽን እስኪ ተዩ ልጁን፣ ሰላም እባክሽን ልጁን ተዩ፣ ለራሱ እሱ ተጨንቋል፣ ለባሰ ታስጨንቀዋለሽ ብላ ሜላትም ለሰላም ትላታለች። እንዴ
ምን እንዴ ምን ችግር አለው ማየ የእህቴ ፍቅረኛ አይደል እንዴ ብላ ሰላምም ለሜላት ትላታለች። እህቴ እስቲ ለሀና ደውይላት ብላ ሜላትም ሰላምን ትጠይቃታለች። አንቺ ደውልሽላት አይደል እንዴ ብላ ሰላምም ለሜላት ትመልስላታለች። ቀረች እኮ እስኪ ደውይላት ብላ ሜላትም ሰላምን ትጠይቃታለች። እሺ ስልኬ መኝታ ክላስ ነው ላንጣው ብላ ሰላምም ብድግ ብላ ስልኳን ልታመጣ ትሄዳለች። ተምቹ በጣም ተጨንቋል። በጣም ወይኔ ተበላው፣ ወይኔ ተበላው፣ አሁን ምንድን ነው የማደርገው እያለ ለራሱ ያወራል። ሜላትም ቆይ ምን አልከኝ ብላ ትጠይቀዋለች። አሁን ያለው አማራጭ በቃ ብድግ ብሎ መሄድ ነው ማለት ነው። ወይኔ በኪድዬ በቃ እኔ መሄድ አለብኝ ይልና ብድግ ይልና ይሄዳል። ሜላትም እንዲህ ወዴት ነው ብላ ስትጠይቀው እሱ መስሚያ አውጥቶ ነው ይላል። ፈረጠጠ ሀና ልትመጣበት ስለሆነ እንዴ ቆይ ልጁ ግን ምን ሆኗል ብላ ሜላት ትላለች ማለት ነው። እስቲ ሂጂ ድንብላል ሰላምን ቶሎ በይ በያት ብላ ሰላም ሀና ጋር እንድትደውል ትልካታለች ማለት ነው። ከዛን ኧረ እንደው ይሄ ልጅ ግራ የሚያጋባ ነው ብላ ሜላትም ይገርማታል። ሀኒ እንግዲህ እየመጣች ነው። ኖላዊ ዘሪሁን ሀናን ይዞ መጥቶ ኖላዊ ቆሞ ስለነበረ እንዲያያት ይጠቅሰዋል ማለት ነው። ከዛም ኖላዊ እንግዲህ አያት፣ ሀኒን አያት፣ ናፍቋት ስለነበረ አያት። እሷ ቆምም ስላለች ያው በመንገድ ላይ ስትሄድ ነው ያያት ማለት ነው። ትክ ብሎ ያያታል ምስኪን ኖላዊ። ከዛ ናፍቃለች። በጣም አዘነ። የኔ ከርታታ እንደው ምን ነግራት ይሆን እንደዚህ የምትሮጠው እያለ በር ሲከፈት ሰው የመጣ መሰለኝ። እንደው ምን ነግራት ይሆን እንደዚህ የምትሮጠው ብሎ ዘሪሁን ኖላዊ ይለዋል ማለት ነው። አረ እኔ ምንም አልነገርኳትም ብሎ እሱም ይመልስለታል። ቆይ እንዴ መች በስርዓት እንኳን አናገረችኝ ብሎ ዘሪሁን ለኖላዊ ይለዋል። ኖላዊም እና ካዲያ ምን ሆና ነው ብሎ ይጠይቀዋል። ገና ስገባ ነው እኮ የወጣችው ብሎ ይለዋል። ቆይ ግራ ተጋባ። ቆይ ወዴት እየሄደች ነው ካዲያ ብሎ ኖላዊ ግራ ይገባዋል። ከዛ ሰው ታሞ ምናምን ስትል ነበር ብሎ ዘሪሁንም ለኖላዊ ይለዋል። የምን ሰው ብሎ ኖላዊም ዘሪሁንን ይጠይቀዋል። እኔ ምን አውቃለሁ ኖላዊ፣ በቃ እነኛ ጠውሰኛ ሰዎች ናቸው የሚሆኑት ብሎ ኖላዊም ለዘሪሁን ይመልስላታል። በቃ አሁን ተረጋጋ፣ ይሄው ማየት ነበር የፈለግከው፣ ይሄው አይታታል ብሎ ዘሪሁንም ለኖላዊ ይለዋል። አይ ዘንድሮ እንደው ምን አይነት ጦስ ውስጥ የሆነ ልጅ እየገባቸው ብለው ኖላዊም በጣም ያዝናሉ። ከዛ በቃ ና አሁን እንሂድ ዱብ አለ እዛው ስለሆነ ያለውን ነገር ይነግረናል ብሎ ዘሪሁንም ኖላዊን ይለዋል። መብርሃን እንግዲህ አንቺ ተከታያት ብሎ ኖላዊም ይላል ማለት ነው። ከዛ ዘሪሁን እንዴት ነው ወጣለህ ብሎ ኖላዊ ይጠይቀዋል። ኖላዊ ምኑ ብሎ ይመልስለታል። ዘሪሁንም ከት ብሎ ይስቅና ናፍቆቱ ነዋ ብሎ ለኖላዊ ይመልስለታል። ኖላዊም አይ ዘሪሁን አሁን በዚህ ይቀለዳል ብሎ ይመልስለታል። ምን እባክህን ትንሽ ፈታ ላርግ ብዬ እኮ ነው ብሎ እሱም ይለዋል ማለት ነው። አይ አንተ ደግሞ ከነኚህ ከህፃናቶቹ እኮ ባስክብኝ ብሎ ለዘሪሁን ይመልስለታል። እንግዲህ በቃ ና እንሂድ ብለው አሁን ይሄዳሉ ማለት ነው። ከዛ አሲር ቁጭ ቆሞ ተምቹን እየጠበቀ ነው። ወይኔ ምን አደረጉት? አንተ ነህ የደበደብካት የገደልካት ብለው እዛው ያዙት እንዴ ብሎ በጣም ይጨነቃል ማለት ነው። ሲያየው በጣም ቆየበት፣ አልመጣ አለው። ከዛ መጨረሻ ላይ ተምቹ ሲሮጥ ይመጣል። ከዛም ሲሮጥ ይመጣና እንዲህ ምን ነው ቆየ ብሎ በሚለው ሰዓት እንግዲህ ያቺ ፋራ እኮ ልትመጣብኝ ነው ብሎ ያስደነግጠዋል ማለት ነው። ተምቹ ለራሱ የሚይዘውን ምንም መሬት ተከፍታ ብትውጠው ይገባ ነበረ። ከዛም እንግዲህ ከዛ አንተ ምን ሆነ ነው ቆይ እንዲህ በጣም እኮ አስጨነካኝ ብሎ ተምቹን አሲር ይለዋል። ተምቹ በጣም አንድ ቁናን የተነፈሰው ሰዎቹ እኮ አለቅ ብለው ነው ብሎ ይለዋል። እንዲህ ምን ነው አንተን ጠረጠሩ እንዴ ብሎ ተምቹም ይለዋል ማለት ነው። እንዴ ሰዎቹ ቆይ ምን ነው እና ካዲያ ምን አማህት መጣህ ብሎ በሚጠይቀው ሰዓት የወደቀችበት ቦታ የሆነ ወረቀት ጥያለው ብዬ ነው ስሮጥ የመጣሁት ብሎ ይለዋል። እና ካዲያ አሁን ተመልሰ ልገባ ነው ብሎ አሲር በሚጠይቀው ሰዓት እንዴ እነቀኝ እንጂ እኔማ ተመልሼ አልገባም ብሎ አሲርም ይለዋል ማለት ነው። እና እስካሁን እንደዛ ሆነች፣ አሁን ከዚህ ጋር እንሄድ ብሎ ተምቹ አሲርን ይለዋል። ለምን ያቺ ፋራ እየመጣች ነው ብሎ ለአሲር ለተምቹ ይለዋል።
እንዴ ለምን ሊያክሟት ነዋ ብሎ አሲርም ተምቹም ለአሲር ይለዋል ማለት ነው። እንግዲህ ሀኒ መታለች። ሀኒ ወደ ቤት አምርታለች ማለት ነው። ጎሽ ቢላትም ደስ አላት። ጎሽ ሀኒዬ መጣሽ ብላ ትላታለች። ቆይ ምን ሆና ነው ብላ ሀኒ ትላቸዋለች። እኔ ምን አውቃለሁ ብለሽ ነው እንደዚህ ሆና መጣች ብላ ሜላትም ተመልስላታለች። ሰላምዬ እባክሽን እስቲ ለምላሴ የምጠቀመውን ቦርሳ ሕክምና የምጠቀምበትን ቦርሳ አንጭልኝ ብላ ሀኒም ለሰላም ትላታለች። ሰላምም የምርሽን ነው ብላ ትጠይቃታለች። ሰላምዬ ሂጂ አንጭላት እንጂ ብላ ሜላትም ትጠይቃታለች። ሀና የምር ልታክሚያት ነው ብላ ሰላምም ሜላት ለሀኒ ትላታለች። እንዴ ሰላምዬ ምን እያልሽ ነው? ላክማት ነው ብላ ለሰላም ትመልስላታለች። ሰላምም ለሀኒ የታመመችው እኮ እርግብ ነች ብላ ትመልስላታለች። ቆይ ግን አውቀሻታል ብላ ትላታለች። አዎ ምን ሆነሻል ሰላምዬ ብላ ትላታለች። እርግብ እኮ የወሰደችብሽን ነገር የወሰደችብሽ ጥላትሽ ነች ብላ ሰላምም ለሜላት ትላታለች። ሀናም ጥላቴ አይደለችም ምንም ነገር አልወሰደችብኝም ብላ ለሰላም ትመልስላታለች። ቆይ ምን ማለት ነው ይሄ ብላ ሰላምም ሀኒን ትጠይቃታለች። ቆይ የወሰደችብሽስ ህይወት ብላ ትላታለች። ምንም እንደውም የማልፈልገውን ህይወቴን ስለወሰደችብኝ ላመሰግናት ነው የሚገባው ብላ ሀኒም ለሰላም ትመልስላታለች። እንዴ ቆይ ምን እያልሽ ነው ሀና ብላ ሰላምም ሀኒን ትጠይቃታለች። እሷ የወሰደችው ህይወቴን ልኖረው የማልፈልገው ነው ብላ ሀኒም ለሰላም ትላታለች። አሁን ባክባት አይሻልም ብላ ሀኒ ለሰላም ትመልስላታለች። እንዴ ሀና እኛን አትፈልጊንም ማለት ነው ብላ ሜላትም ትጠይቃታለች። አዛን እያለ ነው። የዛሬ ቪዲዮ ይሄንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ